ከኛው ለኛው የሆነ ከራሱ ከማህበረሰቡ ሰብስበው መልሰው ለማህበረሰቡ የሚያበረክቱ የልማት አጋሮችን የመፍጠር ስራ ነው። ከሚኒስቴር መስሪያ ቤቶች ቀጥታ ወደ እያንዳንዱ ቢሮ የሚወርዱ ገንዘቦች ናቸው። እኛ ዋና ስራችን ከመጣለት ዓላማ አንጻር ለማህበረሰቡ ምን ያህል ተደራሽ ሆኗል፣ ምን ያህል እንዲጠቅም ሆኗል የሚለውን ነው የምንከታተለው። ሀብትን በቁጠባና ውጤታማ በሆነ መንገድ መጠቀም ከሁላችንም ይጠበቃል። የመፈጸም አቅም ደካማ ከሆነ በጀት እዛ ላይ ሄዶ እዛ ወረዳ ላይ የሚቀመጥበት እድል መኖር የለበትም። መንግስት ሁለትና ከዛ በላይ ከሆኑ ሀገራት ጋር በሚያደርጋቸው ስምምነቶች በእቅድ ለሚያከናውናቸው የልማት ስራዎች ያግዘው ዘንድ ድጋፍና ብድር ይመቻችለታል። ይህን ሀብትም በጥንቃቄ መምራትና በኃላፊነት ስራ ላይ መዋልንም ይጠይቃል። በአማራ ክልል ገንዘብ ቢሮ ከሚከናወኑ ተግባራት አንዱ የውጭ ሀብት ግኝትና አስተዳደርን መምራት ነው። የውጭ ሀብትን የማሰባሰብ እና የውጭ ሀብት ሲመጣ ደግሞ የክልሉ መንግስት ወክሎ ስምምነቶችን የመፈራረም ኃላፊነት የገንዘብ ቢሮ በአዋጅ ተግባር ተሰጥቶታል። ይህን መሰረት በማድረግ የትብብር ማዕቀፍን ለማሳደግ ምንድነው ማድረግ ያለብን ብለን የመጀመሪያው ከልማት አጋሮች ጋር ምክክር መድረክ ማስኬድ ነው። በየአመቱ የምክክር መድረክ እናስኬዳለን። በክልል ደረጃ የምክክር መድረኮች ይካሄዳሉ። ከክልሉ ወጣ ባለ መንገድ በአዲስ አበባ ደረጃም የምክክር መድረኮች ስናካሄድ ቆይተናል። ክልሉ ደግሞ በሀገር አቀፍ ደረጃ በቆዳ ስፋትም በህዝብ ብዛትም ያለውን አስተዋጽኦ በማሳየት አማራ ክልልን መደገፍ አገርን መደገፍ እንደሆነ ለማሳየት ጥረት እያደረግን ያለንበት ሁኔታ አለ። እንግዲህ የውጭ ሀብት ማስተባበሪያ ዳይሬክቶሬት ከመደበኛ በጀት ውጭ ያሉ በእርዳታና ብድር የሚመጡ ሀብቶችን በአግባቡ ለታለመለት ዓላማ እንዲውሉ ፕሮጀክቱ ለተቀረጸለት ዓላማ እንዲውሉና የህብረተሰብን ተጠቃሚነት እንዲያረጋግጡ ተብሎ የሚመጡ ገንዘቦችን መረጃ ከማደራጀት ጀምሮ በአግባቡ መሬት ላይ ውለው ለውጥ እንዲያመጡ ድጋፍና ክትትል ያደርጋል። መንግስት ከተለያዩ ዓለም ሀገራት ጋር ሁለትና ከዛ በላይ ወይም ደግሞ እዛ በላይ የሆኑ መንግስታት ጋር ባለው ስምምነት የሀገሪቱን ፖሊሲ መሰረት ያደረገ ስምምነት አላቸው። ይህን መሰረት ተደርጎ ወደ ክልላችን የሚመጣ ዘርፈ ብዙ ሀብት አለ። ክፍላችን ይህንን ሀብት የማስተዳደር፣ የመቆጣጠር፣ የመደገፍ፣ የመከታተል ስራ ነው የሚሰራው ማለት። ከውጭ የልማት አጋሮቻችን ብዙ ናቸው። አንድ በትብብር ዘርፍ በባይላተራል የሁለትዮሽ ግንኙነት የሚመጣ ገንዘብ አለ። ሁለት ደግሞ መልቲላተራል ወይም ደግሞ ከሁለት በላይ ከሆኑ ሀገራት ላይ እንደነ ወርልድ ባንክ፣ የአፍሪካ ልማት ባንክ፣ አይኤምኤፍ እነዚህ የምናገኛቸው ገንዘቦች አሉ። እነዚህ ዋና የሚረዱበት መስክ የመጀመሪያው በአፈርና ውሃ ጥበቃ ስራ ላይ ይሰማራሉ። በውሃና ሳኒቴሽን ላይ፣ በትምህርት መስፋፋት፣ በጤና አገልግሎት መስፋፋት፣ በከተማና መሰረተ ልማት የጥገና እንዲሁም ደግሞ በመልሶ መቋቋምና በእለት ደረሽ ስራዎች በኢመርጀንሲ የምንለው ማለት ነው። በእለት ፕሮጀክቶች የራሳቸው ዓላማና ግብም የላቸውም። መነሻው የሚያደርገው ምንድነው? የመንግስትን የልማት እቅድ ነው። ያን እቅድ ከመደበኛ በጀት መሸፈን የማይቻለውን ደግሞ በእርዳታና ብድር በልማት አጋሮች ድጋፍ፣ የልማት አጋሮች ድጋፍ በበጀት ብቻ አይደለም፣ ቴክኒካሊም ሰፖርት ያደርጋሉ። በእውቀትም በሙያም ድጋፍ ይደረጋልና በእነዚህ መስኮች ላይ ይሰማራሉ። ቢሮው ይህንን ሀብት በአግባቡ ለመምራትና ለማስተዳደርም 3 አይነት የገንዘብ ፍሰት መስመሮችን ወይም ቻናሎችን ይጠቀማል። እርዳታና ብድር ሀብቶች በተለያየ መንገድ ይመጣሉ። የመጀመሪያው በቻናል ነው የምንከፍለው። ቻናል የሚያስከፍለውበት ዋና ምክንያት ምንድነው? የገንዘብ ፍሰት እና የሪፖርት ግንኙነታችን ነው። ቻናል 1 ሲባል የገንዘብ ፍሰትን የሚመለከት ነው። ከሚኒስትሪ ኦፍ ፋይናንስ ወይም ከገንዘብ ሚኒስቴር በቀጥታ ወደ ገንዘብ ቢሮ መጥቶ ገንዘብ ቢሮ ደግሞ ለዞኖች፣ ለወረዳዎችና ለፈጻሚ ተቋማት የሚያሰራጨው ሀብት ነው። በዚህ ደረጃ በርከት ያለ መጠኑ ከፍ ያለ ሀብት የሚመጣበት ሁኔታ አለ። ይሄ ሀብት ምን ያህል በአግባቡ ጥቅም ላይ ውሏል የሚለውን ነገር ክትትል፣ ድጋፍ፣ ቁጥጥር ይደረጋል። በዚህ ላይ የተመደቡ ባለሙያዎች አሉ። እነዚህ ባለሙያዎች አንደኛ ፈጻሚ ተቋማት ጋር የቅርብ ክትትልና ድጋፍ ያደርጋሉ። ሁለተኛ በተቀናጀ መንገድ ደግሞ ታች ድረስ ወርደው ግምገማ የሚያካሂዱበት ሁኔታ አለ። ሁለተኛው ደግሞ የቻናል 2 የምንለው ገንዘብ ነው። ቻናል 2 ማለት የገንዘብ ቢሮን ዋናውን ትሬጀሪ ሳይነካ ከሚኒስቴር መስሪያ ቤቶች ቀጥታ ወደ እያንዳንዱ ቢሮ የሚወርዱ ገንዘቦች ናቸው። ለምሳሌ ግብርና ሚኒስቴር ሊሆን ይችላል ለግብርና ቢሮ ደግሞ በተዋረድ ለታችኛው መዋቅር የሚያሰራጨው ሀብት አለ፣ ምሳሌ ማለት ነው። በዚህ ደረጃ ይሄ የቻናል 2 ሀብት ደግሞ በአግባቡ መመራት ስላለበት በተገቢው መንገድ ክትትልና ድጋፍ እየተደረገ ያለበት። ለዚህ ደግሞ የውጭ ሀብት ግኝት ማስተባበሪያ ዳይሬክቶሬት የሚባል ራሱን የቻለ ዳይሬክቶሬት ተቋቁሞ
ባለሙያዎች ተመድበውለት ተገቢ ክትትልና ድጋፍ እየተደረገ ያለበት ሁኔታ ነው ያለው። ሶስተኛው ቻናል 3 የምንለው ነው። ይሄ ደግሞ የፋይናንስ አስተዳደሩም የሰው ኃይል አስተዳደሩም ራሳቸውን ችለው ፋይናንሱንም ስራውንም ራን የሚያደርጉ ቻናል 3 ብለን እንመድባቸዋለን ማለት ነው። በሶስቱም ቻናል የሚመጡ ገንዘቦች የህብረተሰብን ተጠቃሚነት እንዲያረጋግጡና የተመደበው በጀት በአግባቡና በተወሰነለት ጊዜና ለተመደበለት ስራ ጥቅም ላይ እንዲውል በተዋረድ ከገንዘብ ቢሮ ጀምረን እስከ ወረዳ ድረስ ባለው የገንዘብ ተቋም ክትትል የምናደርግበት ዲፓርትመንት ነው። የአማራ ክልል ገንዘብ ቢሮ ከውጭ የተገኘ ሀብትን ጥቅም ላይ እንዲውል ከማድረግና ከመከታተል ባለፈም ሌሎች ሀብቶችን ለማግኘትም ጥረቶችንም ያደርጋል። ለስምምነት ምቹ ሁኔታ ሀብት ይዞ የመጣ ሰው ምቹ ሁኔታ እንዲፈጠርለት አስፈላጊ ሆኖ ሲገኝ በቴክኖሎጂ አዲስ አበባ ላይ ሆኖ እንዲህ አይነት ሪሶርስ አለ ብሎ አፕላይ ካደረገ መልስ የምንሰጥበት ስርዓት የዘረጋንበት እዚህም ከመጣ በአጭር ጊዜ ውስጥ መልስ የሚያገኝበት ሀብት ይዞ የመጣ አማራ ክልል የሚደግፍ ሰው ሀብት ይዞ የመጣ አካል በዚህ ጊዜ እንዲያጠፋ አንፈልግም ማለት ነው እና ምቹ የአሰራር ሁኔታዎችን በመዘርጋት ከኛ በላይ ወደፊት ራሳቸውን የልማት አጋሮችን በመጠየቅ መረጃ መውሰድ ይቻላል። በእኛ ደረጃ እጅግ ያሻሻል ነው ብለን የምንወስደው ይሄ ነው። በዚህ ሰዓት ክልሉ በጣም ሰፊ የሆነ ብዙ ፕሮጀክቶችን ሀብት በማፈላለግ ትልልቅ ስራዎችን እየተሰራ ነው ያለው። አሁን ላይ በሀገራችን ሰሜኑ ክፍል በባለፈው በሰሜኑ ጦርነት የተጎዱ ዞኖች፣ ወረዳዎች የተለያየ መሰረተ ልማቶች የጤና በትምህርት ቤቶች፣ ጤና ጣቢያዎች፣ ሆስፒታሎች ምን ያህል እንደተጎዱ ለሁላችንም ግልጽ ነው። ነገር ግን እነዚህን ስራዎች ወደ ነበሩበት ለመመለስ ክልሉ ባደረገው የሀብት ማፈላለግ ተሰርተው አገልግሎት እየሰጡ ያለበት ሁኔታ ነው ያለው። አሁንም ሀብት በማፈላለግ ሂደት ላይ ነው ያለ ነው። በሀገር ደረጃ ራሱን የቻለ እንደ ሀገር የወጣ የማስተዳደሪያ አዋጅ አለ። እሱን መሰረት ተደርጎ ደግሞ ለክልሎች የተሰጠ እንዲሁ አዋጅ አለ። ይህን መሰረት ተደርጎ ማንኛውም ክልል ለልማት የሚሆኑ የክልሉን ማህበረሰብ ይጠቅማሉ ያላቸውን ስራዎች ሊደግፉለት የሚችሉ የሀብት ማፈላለግ ስራ ማንኛውም አካል እንዳንፈልግ ወይ እንዳንሰራ የሚገድብ ነገር የለም ማለት ይቻላል። ያን መሰረት ተደርጎ እየሰራን ያለ ነው። በዚህም እንደ ቢሮ ስንመጣ ቢሮ በበላይነት ይወስዳል። እንደ ክፍል የውጭ ሀብት ዳይሬክተሮች በዘርፉ ያሉትን ሶስቱንም ቻናሎች እያስተባበረ ከቢሮውን እያማከረ ይሰራል ማለት ነው። በመንግስት በጀት ብቻ የልማት ፍላጎትን ማርካት ማረጋገጥ አይቻልም። የተለያዩ ረጂ ድርጅቶች፣ የተለያዩ አበዳሪ ድርጅቶች የሚያመጡትን ሀብት በአግባቡ መጠቀም ያስፈልጋል። ከዚህ አኳያ ለምሳሌ በንጹህ መጠጥ ውሃ ግንባታ ታች ወረዳዎች ላይ የትምህርት ቤት ቁሳቁስ በማሟላት የጤናውን ዘርፍ በተገቢው መንገድ በማገዝ በጣም ሞዴል ሊሆኑ የሚችሉ ስራዎች የተሰሩ አሉ ማለት ነው እና እነኚህ ስራዎች ተጠናክረው የሚቀጥሉበት ሁኔታ ነው ያለው። ሀብት የማፈላለግ ተግባሩ በውጭ ሀገራት ላይ ብቻ የተንጠለጠለ እንዳይሆንና ይልቁንም በሀገር ውስጥም ያለውን ሀብት በማጥናትና ጥቅም ላይ የሚውልበትን አማራጭ መጠቀምም እንዲሁ ሌላው በቢሮ የሚከናወን ተግባር ነው። ዘንድሮ የክልሉ መስተዳድር ምክር ቤት ያቋቋመው ተጠሪነቱ ለክልሉ ገንዘብ ቢሮ የሆነ የህብረተሰብ ተሳትፎ ማስተባበሪያ ጽህፈት ቤት ይባላል። ይሄ ጽህፈት ቤት በዋነኝነት ትልቁ ተግባርና ኃላፊነቱ ከህብረተሰቡ የሚገኘውን ሀብት በጥሬ ገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በክህሎት ሊሆን ይችላል፣ በጉልበት ሊሆን ይችላል፣ እነኚህን በቁሳቁስ ሊሆን ይችላል። እነኚህን ሀብቶች በስርዓት የሚመራበት በክልሉ ሀብትነት ተመዝግቦ ስራ ላይ የሚውሉበት የሚታወቁበት። ከዚህ ቀደም ማህበረሰቡ የተለያዩ የልማት ስራዎች ላይ ተሳትፏል። መንገድ ስራ ላይ ተሳትፏል። ትምህርት ቤት ስራ ላይ ተሳትፏል። ጤና ተቋማት ግንባታ ላይ ተሳትፏል። ይሄ የሚደረገው ሀብት ግን በአንድ በስርዓት ልክ የፋይናንስ ስርዓቱ እንደሚመራው በስርዓት መመራት አለበት ማለት ነው። አሁን ይሄ የተቋቋመው ተቋም ራሱን የቻለ ደረሰኝ ሁሉ ታትሞበት ይሄ የሚሰበሰበው ሀብት የክልሉ ህዝብ ለክልሉ ልማት ምን ያህል ሀብት እያዋጣ ነው፣ ምን ያህል አስተዋጽኦ እያበረከተ ነው የሚለውን ነገር የሚታወቅበት ስርዓት ዘርግቷል ማለት ነው። አንድ ብርም ቢሆን ከልማት አጋር የምታገኘውን ሀብት ገንዘቡ መጠኑ ማነሱ መብዛቱ አይደለም። ያን የተገኘ ሀብት ለላቀ ልማት መዋል ነው። በዛ ውስጥ ግን አይተኪው የማህበረሰቡ ሚና ነው። በልማት አጋር ላይ በእርዳታ ላይ የተመሰረተ የልማት ስራ ረዥም ርቀት አይወስድም። ይሄም በተጨባጭ አይተናል። ከዩኤስኤድ ጋር ተያይዞ የእርዳታ ማቋረጥ ሲመጣ አገራት እንዴት እንደተፈተኑ አይተናል። እንደዚህ አይነት ነገሮች ሲመጡ ትልቁ መፍትሄ ያለው እኛ ጋር ነው።
እኛ ጋር ሁለት አይነት አፕሮቾች መከተል አለብን። ከልማት አጋር አንፃር ሎካላይዜሽን የሚባል የሎካላይዜሽን ኮንሰፕት ወይም አካባቢያዊ የሆኑ የልማት አጋሮችን የማፍራት ሀገር በቀል የሆኑ እነዚህ ከኛ የወጡ ከኛው ለኛው የሆነ ከራሱ ከማህበረሰቡ ሰብስበው መልሰው ለማህበረሰቡ የሚያበረክቱ የልማት አጋሮችን የመፍጠር ስራ ነው። በዚህ ረገድ ፍላጎቱ ያላቸው ዝግጁነቱ ያላቸው ስርዓቱ ተዘርግቷል። በክልል ደረጃ ቀደም ሲል ከነበረው አዋጅ የተሻለ ሊያሰራ የሚችል ባለቤት የሚያደርግ እነሱን የልማት አጋር ሆኜ እሰራለሁ የሚሉ ሰዎችን ምቹ ሁኔታ የተፈጠረበት አለ። ይሄ በክልል ደረጃ የክልሉ ፍትህ ቢሮ ምዝገባ ያካሂዳል። በፌዴራል ደረጃ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣን ምዝገባ ያካሂዳል። በነገራችን ላይ ከፌዴራል የሲቪል ማህበረሰብ ባለስልጣን ጋር በቅርበት ነው የምንሰራው። ማህበረሰቡ ራሱ የልማቱ ባለቤት እንዲሆን የማድረግ ነው። ይሄ በክልል ደረጃ በተዘጋጀው የአሻጋሪ እድገትና ዘላቂ ልማት እቅድ ላይ በትልቁ የተወሰደው ይሄ ነው። ትልቁ የሀብት ምንጫችን ትልቁ ለእድገት መነሻ መስፈንጠሪያ መሆን ያለበት ራሱ የማህበረሰቡ ሀብት ነው የሚል የጋራ መግባባት ተደርሷል ማለት ነው። በልማት ስራውም ፕሮጀክቶች ሲመረጡ የፕሮጀክቶች ምርጫ ባለቤት እንዲሆን የትግበራው ሂደት በባለቤትነት እንዲከታተል ተቆጭቶ እንዲሰራ ለማድረግ የተጀመራል። ይሄ ገና ማደግ ያለበት ሀሳብ ነው። በፍጹም በእርዳታ ላይ ተመስርተን ለጊዜው የሆነ ርቀት ልንሄድ እንችላል። ለጊዜው ልማቱ የሚያፋጥን ነገር ልንጠቀም እንችላል። ትልቁ ባለቤቶች ግን እኛው ራሳችንን የሚለው ግንዛቤ ወደፊትም መወሰድ መያዝ ያለበት እንደሆነ ተገንዝበን እንደ ክልል እየሰራ ነው። በቀጣይም ይሄን አጠናክረን እንቀጥላለን። ፈልገንም ሆነ በመንግስት ስምምነት የመጣውን ሀብት የራሱ እቅድ የመጣለት አላማ አለ። እኛ ዋና ስራችን ከመጣለት አላማ አንጻር ለማህበረሰቡ ምን ያህል ተደራሽ ሆኗል፣ ምን ያህል እንዲጠቅም ሆኗል የሚለውን ነው የምንከታተለው። በዚህ ረገድ አሁን ላይ በጣም ጥሩ የሚባል ያለው ስራ ነው እየተሰራ ያለው። እቅዳችን ምናልባት አመታዊ የረጅም ያጭር ጊዜ የሚል እቅዶች ይኖራሉ። ይህም እንደየፕሮጀክቶቹ ሲመጡ ለ4 አመት ሊቆይ የሚችል የመጣ ፕሮግራም አለ፣ ለ3 አመት አለ፣ ለ5ም ሊኖር ይችላል። በመደበኛነት በፕሮጀክቶች ከ3 አመት እስከ 5 አመት ከ3 አመት በታችም ሆነ ይመጣሉ። ነገር ግን አሁን ላይ ካለንበት ክልላዊ ሁኔታ አንጻር ግን ብዙዎቹ የሚመጡት የ1 አመት እየሆኑ ነው። ለምሳሌ ትልቅ የልማት አጋራችን ዩኤንዲፒ ማየት እንችላለን። ከዩኤን ኤጀንሲ ዩኤንዲፒ ባለፈው አመት ከ540 ሚሊዮን በላይ ነው ለ1 አመት ብቻ ሰፖርት ያደረገው። ያ ምንድነው? ከሰሜኑ ጦርነት ጋር ተያይዞ የወደሙ የትምህርት ተቋማትን፣ የጤና ተቋማትን እንዲሁም ደግሞ የመንግስት መዋቅርን ስራ ለማስጀመር በሚያስችል መልኩ ድጋፍ ተደርጓል። ብዙ ትምህርት ቤቶች ተገንብተዋል። የትምህርት ቁሳቁሶች ተሟልተዋል። በተለይ ግን በምስራቅ አማራ ላይ ነው። ያ ግን በቂ አይደለም። አሁንም ቢሆን የልማት አጋሮች ድጋፍ የበለጠ ነው መጨመር ያለበት። የውሃ ስራዎች ይሰራሉ፣ ጤና ተቋማት ይገነባሉ፣ ትምህርት ቤቶች ይገነባሉ። ግን ያም ቢሆን በቂ አይደለም። አሁንም ቢሆን ድጋፍ ያስፈልጋል። የክልሉ ገንዘብ ቢሮ በተለያየ መንገድ የተሰበሰበን ሀብት ለታለመለት ዓላማ እንዲውል ከመመደብ ባለፈ በተለይም በ3ቱ ቻናሎች ገንዘቡ በአግባቡ ጥቅም ላይ እንዲውልና ፈጻሚ ተቋማትም የተሻለ አፈጻጸም እንዲኖራቸው ክትትልና ድጋፍንም ያደርጋል። ይህም በማድረጋችን እውነት ለመናገር በጣም ለውጦች አሉ። ከዚህ በፊት እነዚህ በእርዳታና ብድር የሚመጣውን ፕሮግራም እየሰሩ የነበሩ ዞኖች ሁሉም በኩል አፈጻጸም ሂደት እየሄዱልን አልነበረ። የዛ ዋናው ምክንያት ደግሞ የኛ ክትትልና ድጋፍ ማነስ ሊሆን ይችላል ብለን የራሳችን ግምገማ ስለነበረ ከዚህ በመነሳት ለሁሉም ዞኖች ለሚደግፏቸው ፕሮግራሞች እንደየፕሮግራሙ ስምምነት መሰረት ያደረገ አንዱን የተጫነ አንዱን የደገፈ ሳይሆን ለሁሉም እኩል እድል የሰጠ ማወዳደሪያ መስፈርት አውጥተን በዛ መሰረት ነው እየደገፍናቸው ያለ። ውድድር መነሻ የሚሆነው ምንድነው? እንግዲህ የልማት አጋሮች በጀት ሲመጣ ቢሮ ላይ አይቀመጥም። ወደ ዞኖችና ወረዳዎች ላይ ቀበሌዎች ላይ ነው የሚወርደው። ይሄን ገንዘብ ደግሞ በተዋረድ በአግባቡ ጥቅም ላይ እንዲውል ደግሞ መሰራት መቻል አለበት። ስለዚህ ይሄን ለማድረግ በክላስተር ደረጃ ምስራቅ አማራ ዞኖችን፣ የምዕራብ አማራ ዞኖችን በአንድ ላይ ድጋፍና ክትትል በማድረግ በየዞኑ በየወረዳው ያሉ የልማት አጋሮች ድጋፍ በጀቶች፣ ፕሮግራምና ፕሮጀክቶች በአግባቡ ጥቅም ላይ እንዲውሉ አንደኛ መረጃ ከማደራጀት ጀምሮ በእያንዳንዱ ዞን ማን የሚባል ፕሮጀክት አለ፣ የስንት ዓመት ፕሮጀክት ነው፣ ምን ያህል በጀት ይዞ መጥቷል፣ ምን ያህል ተጠቃሚ ህዝብ አለ የሚለውን መረጃ መያዝ ያስፈልጋል። ከዚህ በመቀጠል ደግሞ በሚፈለገው ልክ ጥቅም ላይ እንዲውል ያላሰለሰ ጥረት ማድረግ አለበት።
ፕሮግራም አስቀምጦ ደግሞ የመስክ ድጋፍና ክትትል መስራት አለበት። ይሄን ለማድረግኛ አንድ መመዘኛ ያደርግነው ምንድነው የፕሮጀክት ገንዘቡ በአግባቡ ጥቅም ላይ እንዲውል የነሱ ሚና ከፍ እንዲል ቀጥታ ክልል ወረዳ ላይ ቀበሌ ላይ ሄዶ ላይደግፍ ይችላል። የሚፈለገው ምንድነው በተዋረድ ግን የመጣው ፕሮጀክት ጥቅም ላይ ውሏል የሚለው መከታተል አለባቸው። ቢያኛው አቅማቸው እንዲጎለብት ነው። ስለዚህ የውድድር መንፈስ ተፈጠረ፣ ፉክክር መንፈስ እንዲፈጠር አደረግንና ፕሮጀክቶች በአግባቡ ጥቅም ላይ የሚውሉትን እንዲጠቀሙ ኢቭን የማወዳደሪያም ሆኗል። አሁን የመፈጸም አቅም ደካማ ከሆነ በጀት እዛ ላይ ሄዶ እዛ ወረዳ ላይ የሚቀመጥበት እድል መኖር የለበትም። ፐርፎርማንስ ቤዝድ መሆን አለበት። አቅምን መሰረት ያደረገ በጀት መለቀቅ መቻል አለበት። የማትጠቀመው በጀት ከሆነ ወረዳ ላይ መቀመጥ የለበትም፣ ዞን ላይ መቀመጥ የለበትም እና እንደ አይነት ውድድሮች የፕሮጀክት ገንዘብ በአግባቡ በተቀመጠለት ጊዜ ለመጣለት ዓላማ እንዲውል ድጋፍ ያደርጋል። አሁን መልቲላተራል የምንለው ወይም የበየነ መንግስታት ከ13 በላይ ያሉ ለምሳሌ በክልላችን የሚሰሩ በተባበሩት መንግስታት ድርጅት ያሉ ተቋማት አሉ። እነዚህን ተቋማት በማስተባበር በጋራ የምክክር መድረኮች ይካሄዳሉ ማለት ነው። ሴክተር እንግዲህ ገንዘብ ቢሮ ትልቁ ኃላፊነት ማስተባበር ነው። ከዚህ ውጭ ያለው ስራ የተቋማት ነው። የምንወስደው ስምምነትም ተቋማትን አስተባብረን ስለ ትምህርት ከሆነ ከትምህርት የሚመለከተው ሰው ጋር ሆነን የምንወስደው ፈጻሚ ባለቤቱ ያ ተቋም ነው ማለት ነው። ስለዚህ ተቋማት በጋራ ተቀናጅተው የሚነጋገሩበት የሚመካከሩበት ሀብትም ሲመጣ ያ ሀብት ከልማት ፍላጎቱ ጋር ሄዳል አይሄድም፣ የሚፈለገው መስፈርት አሟልቷል አላሟላ የሚለው ቴክኒካዊ በሆነ መመዘኛ የሚያዩት ተቋማት ናቸው ማለት ነው። ስለዚህ እኛ እነዚህን ምቹ ሁኔታዎች እንፈጥራለን፣ እንከታተላለን፣ ግብረ መልስ እንሰጣለን፣ ስርዓትም አለን ማለት ነው። ይሄ ደግሞ በተለይ ክልል ዞን እስከ ወረዳ ድረስ ያለው ግንኙነታችን እንዲጠብቅም አድርጎታል። ለሚፈጠረው የስራ ያፈጻጸም ጉድለት ክፍተቶች ወረዳ ዞንን ብቻ ሳይሆን አልፎ ክልልንም ባለን መቀራረብ በዚህ ፉክክር መንፈስ እየተደዋወልን በአካልም እየተደጋገፍን የተሻለ ውጤት ማስመዝገብ ችለናል። እኛ መስክ ላይ ሄደን ባረጋገጥ ነው አሁን ባለን ክትትልና ድጋፍ ግን በጣም ሰፊ ፕሮጀክቶች እየተሰሩ ነው ያሉ። በመስኖ ልማት ብነድ ኤፍኤስአርፒ የምግብ ስርዓት ማጠናከሪያ ፕሮግራም በሚደግፋቸው ሁሉም ዞኖች ላይ እየሰራ ያለው ስራ ለክልሉ ከምንም በላይ የግብርናውን ስራ በተለይም ደግሞ አርሶ አደራችን በአመት አንድ ጊዜ ያመርት የነበረውን በአመት 2 ጊዜ አምርቶ ትርፍ ለገበያም የመሸጥ በአካባቢው ምርቱን የመጠቀም እንዲያደርግ የሚሰሩ አሉ። በዘርፉ ያለውን አፈጻጸም በመገምገምና በውድድሮችና በመስክ ምልከታዎች የተገኙ ክፍተቶችን መነሻ በማድረግም የአቅም ግንባታ ስልጠናዎችም ይሰጣሉ። ለዚህ እነዚህ ክፍተቶችን መሰረት አድርገን ነው ስልጠና እየሰጠነው። ምናልባት ምን ክፍተቶች አሉ የሚለውን ለመግለጽ የመጀመሪያው የአቅም ክፍተቶች አሉ። እነዚህ አቅም ክፍተቶች ደግሞ ሙያዊ ሊሆኑ ይችላሉ። አዲስ ፕሮግራም አዲስ ስራ ስለሆነ በዛ ላይ አዲስነት መሆን ሊሆን ይችላል። ለዚህ እነዚህን ክፍተቶች የመፈጸም ክፍተቶች አሉ፣ የክህሎት ክፍተቶች አሉ። አንዳንዴ ባለማወቅም ያመለካከት የሚመስሉ ችግሮች አሉ። ለዚህኛ ከነዚህ ክፍተቶች ላይ ተመስርተን ነው ስልጠናዎችን እየሰጠን ያለ። በክልሉ ብዙ ናቸው 239ና በላይ ለሚሆኑ ሂሳብ ሰራተኞች በወረዳ ደረጃ በክልል ደረጃ ላሉ በቢሮና በዞን በወረዳ ደረጃ ላሉ ለሂሳብ ባለሙያዎች ስልጠናዎችን መስጠት ችለናል። በብድርና በድጋፍ የሚገኙ ሀብቶች በአግባቡ ስራ ላይ ሲውሉ ሌሎች እገዛዎችንም እንዲገኙ ምቹ ሁኔታዎችን ይፈጥራሉ። በአንጻሩ የአፈጻጸም መጓተት ሲከሰትም ድጋፎች የሚቋረጡበት አጋጣሚ ሰፊ ነው። እንግዲህ ረጂ ድርጅቶች የመጠቀም አቅማችንን እያዩ ስለሆነ ውጤታማነትን እያዩ ስለሆነ እርዳታ መለገስ መደገፍ የሚፈልጉት በዛ ደረጃ ፈጥኖ መጠቀም፣ ፈጥኖ ማወራረድ፣ ፈጥኖ ደግሞ ሪፖርት ማድረግ ያስፈልጋል ማለት ነው። የትኛውም ሀገሪቱ አካባቢ ላይ ግጭቶች ይኖራሉ። ስለዚህ ያን ግጭት ትተን ወደ የሚመጡ ፕሮጀክቶችን ድጋፍና ክትትል ማናረግ ከሆነ ግን የፕሮጀክቶች ፍሰት ወደ ክልል የሚመጣው በእጅጉ ነው የሚቀንስ። ስለዚህ ያለውን ችግር ተቋቁመን ግን የመጣው ገንዘብ ጥቅም ላይ መዋል አለበት። ያንን ለማድረግ ደግሞ ባለሙያዎቹ በዚህ ዓመት እንኳን ወደ 38 አሁን እስከ በ6 ወር ብቻ 38 ወረዳዎችን ድጋፍና ክትትል ተደርጓል። ፕሮጀክቶችንም ለምን ቢባል ድጋፍና ክትትል ካላደረግ
ወቅቱን ጠብቆ ሪፖርት ካላደረግ የልማት አጋሮች የሚያስተጋቡት ምንድነው መስራት አይቻልም፣ ፕሮጀክት መፈጸም አይቻልም የሚለው አስተሳሰብ ይያዛል። ስለዚህ ተሞክሯችን ምንድነው መንግስት ተሽከርካሪ ሳይሆን በቀጥታ በትራንስፖርት የህዝብ ትራንስፖርት በመጠቀም ወረዳዎችን ዞኖችን ደግፈው መምጣት ተችሏል። ትራንስፖርት የማጣት መንገድ የመዘጋት እና ሌሎችም አንዳንድ ማታስባቸው ችግሮች ይገጥማሉ። እንግዲህ ይህንን ያው እኛ በተቻለ መጠን ሁኔታዎችን ግንዛቤ ውስጥ እያስገባን መስክ ከመውጣታችን በፊት እየወጣን ያለ ነው። እስካሁን ባለው ከ8 በላይ ፕሮግራሞችን በመስክ ላይ ድጋፍ አድርገናል። እንዲሁም ወደ 9 ዞኖችን ደግሞ በቢሮ ላይ ድጋፍና ክትትል አድርገናል። የዚህ ድጋፍና ክትትል እንግዲህ ትልቁ ዓላማ እኛ በሪፖርቲንግ የምንገናኘው ግንኙነት አለ። ሪፖርታቸውን የሰሩትን ሰጠውን እሱን የሪፖርታቸውን ጤናማነት የሪፖርታቸውን ውጤታማነት ካየን በኋላ በትክክል መስክ ላይ ስንሄድ ቢሮ ላይ ስንሄድ ስራው ተሰርቷል ወይ የሚለውን የምናረጋግጥበት መንገድ ነው። እንግዲህ ያልደረስንባቸው ዞኖችም እንድንደርስ አቅም እንድንሆናቸው በየጊዜው ነው የሚጠይቁን። ያው በተቻለ መጠን ያልደረስንበትም ዞን ላይ ለመድረስ ነው ጥረት የምናደርገው። እንደ ስኬት የምትወስደው በተለይ በቴክኖሎጂ ሽግግር በጣም ጥሩ የምንለው ነው ያለ። በተለይ ያው እንደምታውቁት ወቅቱ ዲጂታላይዜሽን ነው። በዚህ ረገድ ውስጥ ልማት ሊፋጠነው የሚችለው በቴክኖሎጂ ሲታገዝ ነው። ሁለተኛው የእውቀት ሽግግርም አለ። ለምሳሌ በእነዚህ የልማት አጋሮች ሁል ጊዜ እኛ ጋር የሚቀጥሉ አይደሉም። ይዘውት የሚመጡ ፕሮጀክት ነው። ፕሮጀክት በጊዜም የተገደበ ነው፣ በሀብትም የተወሰነ ነው፣ በቦታም የተወሰነ ነው። ሁሉም ቦታ ሊዳረስ አይችልም። የሆነ አካባቢ የምታገኘውን ውጤት ወደ ሌላው የማስተላለፍ ተሞክሮ የማስፋት ባለቤት የማድረግ ነው የምንሄደው። በዚህ ረገድ የልማት አጋሮችን ሀብት ተጠቅሞ ልማት ለማምጣት የሚደረገው ጥረት ከጊዜ ወደ ጊዜ በአስተሳሰብ ደረጃ ቀደም ሲል ከልማት አጋሮች ሀብት የሚገኝ የኛ ያልሆነ ዝም ብሎ በስም በቃ የንጁ ሀብት ብሎ የመግፋት አይነት ዝንባሌ ነው። አሁን በአይነታዊ ለውጥ መጥቶበታል ብዬ የማስበው ይህ ሀብት ልማትን በማፋጠን እንደ እርሾ ነው ብሎ መውሰድ እና የመከታተል በቅርበት የመስራት ስራዎች ተጠናክረው የቀጠሉበት ሁኔታ አለ። ይሄ መጠንከር አለበት። ገንዘብ ቢሮ በአዋጅ ስልጣን ተሰጥቶታል። ልክ ገንዘብ ሚኒስቴር እንደ ሀገር የተሰጠው ስልጣን አለ። የትኛውም አይነት የእርዳታና ብድር ሀብት የፕሮጀክት ገንዘብ ወደ ሀገር ሲመጣ ገንዘብ ሚኒስቴር ሳያውቅ እውቅና ሳይደረግበት የሚመጣ ገንዘብ የለም። በተመሳሳይ መልኩ ደግሞ ወደ ክልል የሚመጣውን ሪሶርስ ደግሞ ሀብት ደግሞ ገንዘብ ቢሮ የማወቅ ግዴታ አለበት፣ ኃላፊነት አለበት። ስለዚህ በአዋጁም ስልጣን ሲሰጠው የመጣውን ፕሮጀክት ምን ያክል ገንዘብ መጣ በየቢሮዎቹ መረጃ እንጠይቃለን። አሁን ፕሮጀክቶቹ ምንድነው የቻናል ስሪዎቹ እንደ ክልል ስናይ አሁን ላይ ሞዳሊቲው የመፈጸም ሞዳሊቲው ከቻናል 1 እና ቻናል 2 ነው እየበዛ የመጣ። ቻናል 3 አሁን እየጠበበ ነው የመጣው። ምክንያቱም ብዙ ጊዜ በማይክሮ አሰስመንት ሲሰራ የመንግስት መዋቅር ፕሮጀክት የመፈጸም አቅሙ የተሻለ ነው። ቻናል 3 ተብሎ በራሱን ችሎ በዲፓርትመንት ተቋቁሞ ከሚሰራ ይልቅ በመንግስት መዋቅር ገብቶ ስራው ቢሰራ የበለጠ ውጤት ያመጣል የሚል አስተሳሰብ ስላለ ብዙ ሀብቶች የሚመጡ እያሉት በቻናል 1 ነው። ቀጥሎ ደግሞ በቻናል 2 ነው። የሚገጥሙን ችግሮች ምንድነው? የስራ መደራረቦች አሉ። በተለይ እኛ ላይ ሳይሆን ፈጻሚ መስሪያ ቤቶችና አመራሮች ላይ የስራ መደራረቦች ስላሉ ስራውን በወቅቱ ለመገምገም ለመነጋገር ጊዜ በቃ የተወሰነው አካል ሲገኝልህ የሆነ አካልን ታጣና ሙሉ የሆነ ተግባርን የመገምገም ከግምገማችን ተነስተን አቅጣጫዎችን ለማስቀመጥ የሰው ኃይሉ አለመሟላት ነው አንዱ ችግር። ይህንን እንዴት ነው እየፈታ ነው ያለ? እሁድ ቅዳሜም ቢሆን የሚመች ጊዜ አንዳንዴ ከዚህ የባሰ ስራ የለንም በሚል አመራሩ የራሱን አቅጣጫ እያስቀመጠ በዛ መልኩ እየተወያየን ያለ። ሁለተኛው ችግር መስክ ወጠን ለመደገፍ ያው አሁናዊ ወቅታዊ ችግሮች ናቸው። እንግዲህ እነሱን በተቻለ መጠን እየሄድን እየደገፍን ነው። ፕሮጀክቶች ወደ ክልል ሲመጡ ያው አሁን ያለንበት ያልተረጋጋ ሁኔታ ወደ ኋላ ያረጋቸዋል። ቢሆንም ግን ደግሞ ዞኖቹ ወረዳዎቹ እንደ ቢሮ የተያዘው አቋም ምንድነው? እንደ ክልል እንዳጠቃላይ የምንታዘበው በግጭቱ ምን ውስጥ ሆነን ስራ መስራት እንችላለን፣ ልማትን መስራት እንችላለን የሚለው አስተሳሰብ ስላለ እየሰራ ነው። ቢሆንም ፕሮጀክቶች ደግሞ መረጋጋት ይፈልጋል። የማንንም አይነት አስተሳሰብ አይራመድበትም። ነገር ግን ህዝብ ምን ይፈልጋል? መልማት ይፈልጋል፣ መለወጥ ይፈልጋል፣ መጠቀም ይፈልጋል። ስለዚህ ይሄን ለማድረግ ደግሞ የተረጋጋ ኢንቫይሮንመንት መኖር አለበት። ያ ሳይኖር ሲቀር ግን በሚፈልገው መጠን 100% የሚላከውን በጀት 100% ለመጠቀም እንቅፋት ይሆናል። ስለዚህ ይህንን ግን መቋቋም የግድ ያስፈልጋል።
የአማራ ክልል ካለው ከፍተኛ የህዝብ ቁጥርና የመልማት ጥያቄ አንጻር እየተሰበሰበ ያለው ሀብት እጅግ አነስተኛ ነው። በመሆኑም የሚገኘውን ውስን ሀብት በአግባቡ መጠቀምም ይገባል። ይሄ የሚመጣው ሀብት አንዳንዱ በእርዳታ አንዳንዱ በብድር የሚመጣ ነው። ስራውን መስክ ላይ አውርደ ህዝቡን ሊጠቅም የሚችል ስራ ላይ ካለዋልከው ሀገሪቱ ወይም ክልላችን መልሶ ሊባል የሚችልበት እድል አለ። ለዚህ እነዚህን ስራዎች በተሰጠን ጊዜ ውስን ሀብት ነው፣ ግን ደግሞ ስራ ላይ የማዋል ችግሮችን ቀርፈን የክልሉን ህዝብ የሚጠቅም ስራ ላይ እንድናውለው ልናደርግ ይገባል የሚል ሀሳብ ነው። ቢሮአችን በኩል የተሰጠንን ተግባርና ኃላፊነት በተገቢው መንገድ ለመወጣት ከፍተኛ ጥረት እንደምናደርግ በዚሁ አጋጣሚ ለማረጋገጥ እንፈልጋለን። ሀብትን በቁጠባና ውጤታማ በሆነ መንገድ መጠቀም ከሁላችንም ይጠበቃል። አመሰግናለሁ። የእርዳታና ብድር ሀብት ሲባል ልክ እንደ መንግስት እንደ መደበኛ በጀት መታየት አለበት። የመደበኛ በጀት አካል ዝም ብሎ የተገኘ ገንዘብ አይደለም። ይህንን በአስተሳሰብ ደረጃ መያዝ ያስፈልጋል። ሁለተኛ ደግሞ የሚመጣን ሀብት አሟጦ መጠቀም ያስፈልጋል። በተቻለ መጠን የሚገኙ የእርዳታና ብድር ገንዘቦች ለሚፈልገው ዓላማ ፕሮጀክት ሲመጣ በጊዜ በተግባር በቦታ ተወስኖ ነው የሚመጣ። ስለዚህ ይህንን ለማድረግ ደግሞ ትኩረት ክትትል ያስፈልጋል እና የሚመጣን ሀብት አሟጦ መጠቀም ያስፈልጋል። አሟጦ ስንጠቀም ምን አለ የተሻለ የመፈጸም አቅም እንዳለን ግምት ውስጥ ይገባና የእርዳታና ብድር ገንዘቦች ፍሰትም ይጨምራል። መጠኑም ከዓመት ዓመት እያደገ ይመጣል። የመፈጸም አቅማችን ዝቅ ካለ ግን አቅማችን መሰረት ተደርጎ ስለሚመጣ እርዳታና ብድር ሀብታችንን ይቀንሳልና የሚመጣን ሀብት ደግሞ አሟጦ መጠቀም ያስፈልጋል። ልክ እንደ መደበኛ በጀት እየተገመገመ መምራት አለበት። ቢሮ እያንዳንዱ ቢሮ በተለይ ቢሮዎች ማለት ነው በእርዳታና ብድር ሀብት ምን ያክል አለ፣ በዚህ ዓመት በ3 ዓመት ውስጥ ምን ያክል ገንዘብ አለ፣ ምን ያህል ተጠቃሚ አለን፣ አሁን እስካሁን ድረስ ምን ተጠቅመናል፣ ምን ውጤት ተመዝግቧል የሚለውን እየገመገሙ መምራት መቻል አለባቸው። ይህን ካላደረገ የሚፈለጉ ውጤት ሊመጣ ስለማይችል ትኩረት መሰጠት አለበት። እንደ ክልል ደግሞ የመደበኛ በጀት ድርሻችን በጣም ዝቅተኛ ነው ማለት እንችላለን። የምናየው የምንታዘበው እሱም ስለሆነ ማለት ነውና የእርዳታና ብድር ሀብቶችን ግን አማራጮችን መጠቀም ለውጥ ማምጣት የህብረተሰብን ተጠቃሚነት ደግሞ ማረጋገጥ ያስፈልጋል። የትም ዓለም ላይ በመንግስት በጀት ብቻ ያደገ ሀገር የለም። ክልላችን ሰፊ ነው፣ የመልማት ጸጋ አለው። ይህን የመልማት ጸጋ በመጠቀም ደግሞ የበለጠ ውጤት ለማምጣት በየደረጃው ያለ የሚመለከተው አመራር ባለሙያ ኃላፊነት አለ። ይህን ኃላፊነታችን በአግባቡ ለመወጣት በቅርበት መስራት፣ በትብብር መስራት አለብን። እነዚህ የልማት አጋሮች ሲመጡ እነሱ አንድ እርምጃ ሲመጡ እኛ 2 እርምጃ ወደ እነሱ ሄደን መቀበል አለብን። ምቹ ሁኔታ መፍጠር አለብን ብለን ነው የምናስበው። እስካሁንም እየሰራ ነው ያለ ይሄን ነው። እነዚህ አጋሮች ጋር የአሰራር ችግሮች ሲያጋጥሟቸው ቢሮአችን ክፍት ነው። ተቋማትን ጠርተን በጋራ እየተመካከርን እየፈታን ያለንበት አለ። ይሄም ሆኖ 2 የሚጣረሱ ነገሮች አሉ። በአንድ በኩል ከፍተኛ የሆነ ሀብት እጥረት አለብን። በሌላ በኩል ደግሞ አልፎ አልፎ ሀብት ያለመጠቀም ችግር አለ ማለት ነው። ይህን በጣም ማስታረቅ ከሁላችን የሚጠበቅ ኃላፊነት ስለሆነ እንደ ገንዘብ ቢሮ ልዩ ትኩረት ሰጠን የምንሰራው ሌሎች ተቋማትን መስራት አለባቸው ብለን ብናስበው